የትኛውም ሰው ድካም አለበት። የእምነት አባት ቢሆን፣ የመንግስት መሪ ቢሆን፣ በህይወታችሁ ትልቅ ቦታ ላይ የሰጣችሁት የትኛውም ሰው የህይወት ድካም አለበት። ሰዎች በሶስት ነገር ህይወታቸው ይደክማል። በጣም በሶስት ነገር ሰዎች በህይወታችን ውስጥ የምንፈተንባቸው ነገሮች አሉ። ምንድን ናቸው እነዚህ ልትሉ ትችላላችሁ? ሰዎች በህይወታቸው በሶስት ነገር ውስጥ በብዙ አይነት መንገድ ውስጥ ሲያልፉ በህይወት ልምምድ ውስጥ በጣም የምንቸገርባቸው የምንፈተንባቸው ነገሮች ናቸው። በኮመንት ላይ ሀሳባችሁ እንደምታጋሩኝ አምናለሁ። እነዚህ ሶስት ነገር በህይወታችሁ ውስጥ በምታውቋቸው ሰዎች ወይንም በእናንተ ህይወት ውስጥ ያለፈ ወይንም ደግሞ የገጠማችሁ ነገር እንደሚሆን አምናለሁ። በአንድ ዘመን የሚኖር ሁሉ ነገር የተሳካለት የሞላለት ሰው ነበር። ይህ ሰው በሚኖርበት ቦታ በሰራው ነገር ዝና፣ ሀብት፣ እንደዚሁም ብዙ ነገሮች መጡ። ይህ ሰው ከዛ በፊት በሚኖርበት ህይወት ውስጥ ምንም አይነት ነገር ያልነበረው፣ ማንም ሰው ዞር ብሎ የማይመለከተው በራሱ የሚኖር ሰው ነበር። ይህ ሰው ድንገት ባልጠበቀው መንገድ በአንድ ነገር ሀብት መጣ። ሀብት ሲመጣ ትላንትና ዞር ብሎ ሊያዩት የማይፈልጉ ሰዎች እንዳለ አብረውት መሆን ጀመሩ። ትላንትና በችግሩ ጊዜ አብረውት የነበሩትን ሰዎች ሁሉ ረሳ። የተሻለ ነገር ወደ ህይወቱ መምጣት ጀመረ። እነዚህ ነገሮች በህይወቱ ከመምጣቱ በፊት ግን አንድ በአካባቢያቸው ላይ የሚኖሩ ትልቅ ያሉ አባት በህይወት ሁል ጊዜ እነዚህን ተለማመድ ይሉታል። ምንድን ነው እንድለማመዳችሁ የሚፈልጉት ሁሉ ይጠይቃቸው። በህይወት እነዚህ ሶስት ነገሮች የምትለማመድ ከሆነ በህይወት ላይ ያገኘውን ነገር የበልጥ እየጨመርክ ትሄዳለህ እንጂ ድካም የሚባል በህይወት ውስጥ አይመጣም። እነሱንም እንደዚህ ብለው ጀምረውለት ነበር። የመጀመሪያው ነገር ዝናን በልክ አድርግ። ብዙዎች ሰዎች በህይወታቸው ውስጥ ኪሳራ ውስጥ የሚገቡት እግዚአብሔር በህይወታቸው ላይ የሰጣቸውን ስም በሰዎች አፍ ይሸፈንና ውድቀትን ያመጣባቸዋል። ብዙዎቻችን የምንቸገርበት ነገር ጥቂት ነገር ሰርተን ጥቂት ነገር ስናገኝ በሰዎች መቆለጳጰስ፣ በሰዎች ከፍ መደረግ፣ በሰዎች ብዙ ነገርን መባልን እንወዳለን። ያ ግን እየዋለ እያደረ ሲመጣ ትዕቢትን በውስጣችን ይወልድብናል። ትዕቢት በህይወታችን ውስጥ ከወለደ ደግሞ ሰዎችንም ማክበር አንፈልግም፣ ሰዎችንም መታዘዝ አንፈልግም፣ ሰዎችንም ማድመጥ አንፈልግም። እኛ ብቻ ሁል ጊዜ ልክ እንደሆንን አድርጎ በልባችን ውስጥ ያስቀምጥብናል። ሳናቀው ያልሆነ ማንነትን ቦልድ አድርጎ በህይወታችን ውስጥ ያስቀምጥብናል። ብዙ የእምነት አባቶች፣ ብዙ ትልልቅ ፌመስ ሰዎች፣ በጣም ስኬታማ የሆኑ ሰዎች በህይወታቸው ውስጥ ውድቀት የሚጀምርባቸው ጆሮአቸውን ለዝና እየሰጡ ጊዜ ነው። ይህ ሰው በአጋጣሚ ባገኘው ነገር ሁሉ ነገር ተሳክቶለት ወደ ከፍታው ከወጣ በኋላ ህይወቱ መፈተን ጀመረ። ትላንትና ሰላም ላለው ሁሉ ዝቅ ብሎ በትህትና ሰላም የሚለው፣ ትላንትና ያገኘው ሰው እንዳለ ሲያይ ሊረዳ የሚጓጓው ልጅ አሁን ባገኘው ዝና እንኳን አብሮ ለመርዳት ይቅርና እንኳን አብሮ ለመብላት ይቅርና ማንንም ሰላም ለማለት እንኳን ፍቃዱ አልሆነ። ስለዚህ በህይወታችሁ ውስጥ ሁል ጊዜ ወደ ህይወታችሁ የሚመጣን ነገር መቆጣጠር የማትችሉ ከሆነ መጨረሻችሁ ማፈር፣ መዋረድ ነው። ሁለተኛው እንደዚህ ብሎ መከሩት፣ ገንዘብ ወይ ብልጽግና። ገንዘብን በአግባቡ የማንይዝ ከሆነ፣ ገንዘብን አገኘን ብለን የምናጠፋ ከሆነ የማንወጣበት ጸጸት ውስጥ እንገባለን። በህይወታችን ውስጥ ብዙ ልምምዶችን እንለምዳለን። ጓደኞቻችን ይቀየራሉ፣ አዋዋላችን ይቀየራል። ሁሉንም ነገር በአንዴ ማድረግ እንፈልጋለን። እርካታ የሚባል ነገር እናጣለን። ይህ ወጣት ምንም ያልነበረው ባለችው በትንሿ ነገር ደስተኛ ሆኖ መውጣት መግባት የሚወደው ልጅ አሁን ድንገት ባገኘው ሀብት ስኬት ልክ ሲመጣ ሁሉንም ነገር በአንዴ ማድረግ ፈለገ። ደስታ ራቀው፣ አጣ።
ህይወቱ መጨነቅ ጀመረ። ሁሉንም ነገር ባንዴ አይቶ ጨረሰ። ከሀገር መዟዟር ቢባል በተለያዩ ነገሮች መዟዟር ጀመረ። ውድ ልብሶች የሚባሉ ቢሆኑ ውድ ልብሶችን መልበስ ጀመረ። የነበሩት ነገሮች እንዳለ እየተመናመኑ መምጣት ጀመሩ። ሶስተኛው ነገር ዝሙትን ሽሽ፣ በተቃራኒ ጾታ ድካም ላለን ነገር መታመን እንዳንችል ያደርገናል። ዝና ሲመጣ ሁሉም ወዳጃችን ይሆናል። ገንዘብ ሲኖር ሁሉም ወዳጃችን ይሆናል። ስለዚህ ህይወታችን ታማኝና በቅንነት መኖር የማይችል አይነት ህይወት ውስጥ መኖር የምንችልበት ማንነት ውስጥ ሳንፈልግ እንገባለን። በጣም በህይወታችሁ ውስጥ እነዚህ አይነት ነገሮች ያጋጠማቸውን ሰዎች ሰምታችሁ ልታውቁ ትችላላችሁ። አሁንም ደግሞ አይታችሁም ሊሆን ይችላል። እናንተም በህይወታችሁ ላይ አልፎባችሁ ሊሆን ይችላል። ይህ ሰነፍ ወጣት በህይወቱ የተመከረውን እነዚህ 3 ነገሮች በህይወቱ ላይ አድርጎ ቢሆን ኑሮ ህይወቱ ከመጥፋት ህይወቱን ከማጉደል ይልቅ የተሻለ ትርፋማና ስኬታማ ሰው ሆኖ ያለውን ነገር መጨመር ይችላል። ዛሬ በዚህ ቻናል ላይ የምትከታተሉ ሰዎች ህይወታችሁን ፈጣሪ በሰጣችሁ እድል ገንዘብ እጃችሁ ላይ ሲገባ በምን አድርጋችሁ ነው የምትጠቀሙት? ለዓላማችሁ፣ ለእቅዳችሁ፣ ለምታስቡት ነገር ነው የምታደርጉት ወይንስ በትርኪ ሚርኪ ነገር ነው የምታጠፉት? ብዙ ዘመን ጠብቃችሁ፣ ብዙ ዘመን ተመራችሁ፣ ብዙ ዘመን ዓላማችሁን አንገታችሁን ደፍታችሁ ደክማችሁበት ያገኛችሁትን ገንዘብ በምንድን ነው የምታጠፉት? ዝናስ ወደ ህይወታችሁ ሲመጣ አዋዋላችሁ ምን አይነት ህይወት ነው የሚሆነው? ንቀት የተሞላበት፣ ሰዎችን ማናገር የማይፈልግ፣ ትዕቢተኛ የሆነ። ስለዚህ በእነዚህ በ3 ህይወቶች ውስጥ ራሳችሁን መዝኑ። እኔ በብዙዎቹ መዝኜ ህይወቴን ያስተካከሉኝ ምክሮች ስለሆኑ እኔም በመጣሁባቸው መንገዶች ብዙ እነዚህ መንገዶችን አይቻቸዋል። በህይወታችሁ ውስጥ መውጣት አለ፣ መውረድ አለ፣ ማግኘት አለ፣ ማጣት አለ። እነዚህ ሁሉ ነገሮች ግን በእቅድ በዓላማ ህይወታችሁን የማታስተካክሉ ከሆነ ህይወታችሁ የድካም የመሰልቸት ከዛም በኋላ ራስን የማጥፋት ነገር ውስጥ ይገባል። ሁሉንም አይቼዋለሁ፣ ከዚህ በኋላ ምን ይቀረኛል? ስለዚህ ቢበቃኝ ይሻላል ብላችሁ ወደ አልሆነ ስሜት ውስጥ ትገባል። ስለዚህ እነዚህን የድካም ህይወቶች ከህይወታችሁ ውስጥ እንድታጠፉ እመክራችሁ። አብራችሁኝ ስለነበራችሁ አመሰግናለሁ።